ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ወደ ጉዳዮቻችን ከመግባታችን በፊት ግን ትናንትና እንግዲህ የሶሻል ሚዲያችን የፌስቡክ እና የቴሌግራም አካውንቶቻችን በተለይ የፌስቡኩ አሁን የለም እንግዲህ እጃችን ላይ መቆጣጠር አንችልም። ትናንትና ሀክ ተደርጎ የተለያዩ ነገሮች የቴሌግራም ቻናላችን ላይ ሲለቀቁ ነበርና በውስጥም የጻፉልን በቅርበት የሚያውቁት ያው ሀክ እንደተደረገ የተረዱ አንዳንድ እንግዲህ አድማጮቻችን ኮሜንትም ሲጽፉልን ነበረ። ስለዚህ ሀክ ተደርጎ ነበር። በእርግጥ አሁን ቴሌግራሙ ተመልሷል። ነገር ግን የፌስቡኩን መቆጣጠር አንችልምና አድማጮቻችን ይህንንም እንዲረዱት ነው የምንጠይቀው። ትናንትና ለተወሰኑ ሰዓቶች እንደዚህ ተፈጥሮ ነበር። ልክ ነው። የቴሌግራም ገጻችን የሆነ ሰዓት ላይ በተለይ የኛ ያልሆኑ መልእክቶች አድማጮቻችን 3 አመት ከኛ የቆዩ አድማጮቻችን እንደሚገነዘቡት ኮንሲስተንት ነው። የፕሮግራም ማስታወቂያ ነው በአብዛኛው የምንለጥፈው እና የሶሻል ሚዲያ ሊንኮችን ነው የምንለጥፈው። ቀደም ባሉት ጊዜያት እንኳን አንዳንድ ስታቶችንም እንደዚህ እንሰጥበት ነበር። ከዛ በኋላ ማስታወቂያ የሚመስሉ ግን ስፓም አይነት መጠቃት የሚመስል ነገሮች ፖስት ይደረጉበት ነበር። ወዲያው ለማስተካከል ችለናል። ግን የፌስቡክ ገጻችን ላይ እየተለጠፈ ያለ ምንም አይነት አሉታዊ ነገር የለም። የፉትቦል ካፌ ፌስቡክ ገጽ ግን የኔ የግል አካውንት ነበር። አሁን 2026 ላይ ነው ያለነው። ቢያንስ ለ14 አመት የዩኒቨርሲቲ ተማሪ ከነበርኩበት ጊዜ ጀምሮ የነበረ የፌስቡክ አካውንት አለ። ብዙ ሰው የተወዳጀሁበት ነው። ግን መጀመሪያ የሆነ ሰው እንደገባኝ ኢሜይል በፌስቡክ በኩል የተላከ ኢሜይል ደርሶ ነበር እና እዛ ኢሜይል ላይ እንደምጠረጥረው በቪፒኤን ነው፣ ግን ከኒውዮርክ አካባቢ የሆነ ሰው በሌላ ዊንዶ በክሮም አድርጎ ያንተን የፌስቡክ አካውንት አክሰስ ለማድረግ እየሞከረ ነው፣ አንተ ነህ አይደለህም የሚል ኮንፈርሜሽን ጠይቆ ነበር። ግን ሌሊት ስለነበር አላየሁትም እና ከ3 ደቂቃ በኋላ ፌስቡክ እርምጃ ወስዶ አይ ቲንክ ሀከር እንደሆነ ስላወቀ እና የሀከር እዛ ላይ ገብቶ ምን እንደጠየቀ አላቅም፣ ግን ያንተ ሪቪው ተቀባይነት አላገኘም፣ ስለዚህ የፌስቡክ አካውንት በቋሚነት ዲሴብል ተደርጓል ይላል። በዛ ምክንያት ነው አሁን እኔ ብቻ ነበርኩ አድሚን የነበርኩት እስካሁን ድረስ የአላዛር አስግዶም ሃይፈን ፉትቦል ካፌ የሚለው የፌስቡክ ገጻችን ማለት ነው። እሱን አክሰስ ማድረግ አልቻልንም። በእኔ አካውንት ስለነበረ ክሬት የተደረገው ያ የፌስቡክ ፔጅ ለጊዜው እንግዲህ ሌላ የበለጠ እውቀት ያላቸው ባለሙያዎች ካገዙንና መልሰን አክሰስ ካደረግነው ጥሩ ነው። ካልሆነ ያው ሌላ አዲስ የፌስቡክ አካውንት ደግሞ እና ፔጅ ክሬት እናደርጋለን። ለጊዜው ግን በዛ ምክንያት ልጽፉልን የምትፈልጉት ነገር በሙሉ ይቀበላል። ፔጁ አለ፣ ግን እኛ ማየት አንችልም። ስለዚህ የኔ አካውንት መሰለኝ ሀክ የተደረገው፣ ግን ባይ ኤክስቴንሽን ፔጁን አክሰስ ማድረግ አንችልም። ያንን አድማጮቻችን እንዲያውቁልን ነው። ለጊዜው በቴሌግራም ነው እንግዲህ የፕሮግራሞቻችንንም ማስታወቂያዎች እየለጠፍን ያለ ነው። ይህንን አንደርስታንድ እንዲያደርጉን ለመጠየቅ ነው። እድል ካለ መልሰን የምናገኝበት እንሞክራለን። ካልሆነ በሌላ አዲስ የፌስቡክ ፔጅ እናገኛቸዋለን። እሱን መንገድ ያስፈልጋል ብለን ነው መሰለኝ። የፌስቡክ ፔጁ ከ54,000 በላይ ፎሎወር ነበረውና እንግዲህ ይሄ እንዲመለስ እውቀት ያላቸው ብዙ የሀክ የተደረጉ የፌስቡክ አካውንቶችን የሚመልሱ ሰዎችም እንዳሉ እናውቃለንና እነሱ ማገዝ የሚችሉ ከሆነ እንግዲህ ይህንን አካውንት ለመመለስ ጥረት እናደርጋለን። እስከዛ ግን ያው የቴሌግራም ትናንትናም ቴሌግራም ላይ ሲለቀቁት የነበሩት ነገሮች ያው እኛ እየለቀቅናቸው እንዳልነበርም ማስታወቂያዎች ናቸው እና ከኛ ፕሪንሲፕል ጋር አብረው የሚሄዱ ማስታወቂያዎች አይደሉም እና ቶሎም አክሰስ ለማድረግ ችለናል። ነገሩ ተጨማሪ በዚህ ጉዳይ ላይ ያለን እውቀት በተለይ ነው ያለኝ እውቀት በጣም ከፍተኛ አይደለም፣ ግን እኔና ምሳነን የፉትቦል ካፌ የቴሌግራም ቻነል
አድሚኖች ሶስተኛ አድሚን እንዴት እንደሆነ አላቅም ኢንፊልትሬት አድርጎ ነበር። እሱን ቶሎ ክሊር በማድረግ ነው መልሰን እኛ የዛን የቴሌግራም ቻናል ቁጥጥር እንደሚባለው ሪጌን ያደረግ ነው። የፌስቡክን ግን አሁን ባልኩት መንገድ እንግዲህ እንሞክራለን ማለት ነው። አዎ ስለዚህ ለጠየቃችንም ይህንንም ለተረዳችሁ አድማጮች እጅግ ነው የምናመሰግነው። እንግዲህ ለመመለስ ጥረቶች እናደርጋለን። እስከዛ ግን በዚሁ በምታውቁት የቴሌግራም ቻናል ላይ እንቆያለን። ግን ካነሳ ነው አይቀር ያው ብዙ ቴሌግራም ቻናሎች አሉ አይደለ? በእኛ ስም የተከፈቱ በፉትቦል ካፌ የተከፈቱ በጣም ብዙ የቴሌግራም ቻናሎች አሉና የሚጠይቁን ሰው ትክክለኛ እየመሰላቸው ጆይን ያደረጉ ብዙ ሰዎች አሉ ሌሎችንና እንደሱ አይነት ቻናሎች አሉና የዚህ የፉትቦል ካፌ ትክክለኛ የቴሌግራም ቻናልም 26414 ሰው አሁን ላይ 26414 ሰው ያለው የቴሌግራም ቻናል ነው። ከዚህ ውጭ ሌላ የቴሌግራም ቻናል በፉትቦል ካፌ ስም የተከፈተ ወይም አላዛር አስገዶም ኦፊሻል የሚል ሌላ የቴሌግራም ቻናልም የለንም እና አድማጮቻችንም ይሄንን እንዲረዱ እንጠይቃለን። ከዛ ውጭ ግን ብዙ ጊዜ ደግሞ ቻናል በተለይ ያለ የሚረብሸን 19984 ነው ቁጥሩም በጣም ተቀራራቢ ነውና እዛ ላይ አላዛር አስገዶም በአማርኛም በእንግሊዝኛም የተጻፈ ነው። እንዲያውም ሪፖርት ቢያደርጉ አድማጮቻችን በዛ ቢያግዙንም ሁሉ ደስ ይለኛል። ምክንያቱም አንዳንድ ጊዜ ሰዎች መለየት አይችሉም የትኛው ነው ትክክለኛ የሆነው፣ ምክንያቱም ተመሳሳይ ኮንቴንት ነው የሚለጠፈውና ጥቅሙን አላቅም። በእርግጥ መጨረሻ ላይ እነዚህ ይሄንን የሚያደርጉት ሰዎች ምን አይነት ጥቅም እንደሚያገኙ ትክክል አይደለም፣ ሞራሊ ትክክል አይደለም። ግን ከቻሉ አድማጮቻችንም ሪፖርት በማድረግ ቢያግዙን ጥሩ ነው ብዬ አስባለሁ። እንዳልሽው አሁን 26418 ተከታዮች አሉት የፌስቡክ የቴሌግራም ቻናል አለን። ከዛ በስተቀር ያሉት የኛ አይደሉም። የቴሌግራም ቻናልም በፉትቦል ካፌ ስም የለም ወይ በእኔ ስምም የለም አክቲቭ የሆነ የምንጠቀምበት እሱንም ካነሳሽው አይቀር ጥሩ። ከዛ ውጭ ግን ያው በፉትቦል ካፌ የተከፈተም የቲክቶክ አካውንት የለም። የቲክቶክ አካውንት የለም። ብዙ በጣም ብዙ ፎሎወር ያላቸው ሰዎች አሉ። እኛ እዚህ እየሰራን ከሬዲዮ ላይ ላይቭ የሚገቡበት አለ። በጣም እኔ አሁን ያው ቲክቶክ ፕላትፎርም ስለምጠቀም በጣም ብዙ ሰው የሚጠይቀኝ ፉትቦል ካፌ አላዛር ቲክቶክ አካውንት አለ ወይ የሚል ብዙ ጥያቄ አለና ሁሉንም መመለስ አልችልም። የምችለውን ግን አንዳንዱ ለመመለስ ሞክራለሁ። ግን የለህም እስካሁን ድረስና ወደፊት እንደሚኖር ሞክራለሁ ለመክፈት ግን እስካሁን የለም። እሱ በጣም ብዙ በመቶ ሺዎች የሚቆጠሩ ፎሎወር ያለው አካውንት አለ። እሱም የዚህ ወይም የአላዛር አስገዶም ወይም ፉትቦል ካፌ አይደለም። አድማጮቻችን ይሄን እንዲረዱት ነው የምንጠይቀው። እጅግ እናመሰግናለን። ወደ ጉዳዮቻችን ግን ለፍና በዚህ ሳምንት እንግዲህ ብዙ ጨዋታዎች የተደረጉበት ሳምንት ነበር። ከኢንተርናሽናል ብሬክ በኋላ የሊግ ጨዋታዎች በፕሪሚየር ሊግ የተመለሰበት ነበረ። ከትናንትና በስቲያ እንግዲህ አርሰናል ተሸንፏል። በጣም ባልተጠበቀ ሁኔታ በሜዳው ኤምሬትስ ነው በበርንሞዝ የተሸነፈው። ትናንትና ደግሞ ማንቸስተር ሲቲ አሸንፏል። ሊቨርፑልም ወደ ድል የተመለሰበት ነበረ። ግን ሳምንቱ እንዴት ይመስል ነበር የሚለው እናንሳ። በተለይ በፕሪሚየር ሊግ ትልቅ የዋንጫ ፉክክሩን ላይ ለውጥ ሊያመጣ የሚችሉ ውጤቶች የተመዘገቡበት ነበር። እናንሳ እስኪ ተወሰነ። ልክ ነው ምሳ ፕሪሚየር ሊጉን በተመለከተ አንድ እንግዲህ ለአርሰናል ደጋፊዎች ከባድ ሳምንት እንደሆነ ገምታለሁ። ግን በጠቅላላው ሊጉን ለሚከታተሉ ሰዎች ግን ኤክሳይት የሚያደርግ አንድ ነገር አለው። በየሲዝኑ በተለይ 3 ቁልፍ ቡድኖች የሚፎካከሩባቸው አላማዎች አሉ። አንደኛው ሻምፒዮን ለመሆን ነው። ሁለተኛ የአውሮፓ ስፍራዎችን ይዞ ለመጨረስ የሚደረግ ትንቅንቅ ነው። ሶስተኛው ላለመውረድ የሚደረግ ትግል ነው። ባለፉት ጥቂት ዓመታት ለምሳሌ ባለፈው የውድድር ዘመን የፕሪሚየር ሊግ ዋንጫ ፍክክር አልነበረም። ሊቨርፑል አስቀድሞ ሻምፒዮን እንደሚሆን ግልጽ ፍንጮች ከፍንጭ በላይም ስለነበር ሻምፒዮን የሆነው ሳምንታት እየቀሩት ስለነበር፣ ስለዚህ በዚህ ጊዜ ዋንጫ ፍክክር አልነበረም። የዛሬ ዓመት ላለመውረድ የሚደረገው ትግልም ትኩረት የሚስብ አልነበረም። ላለፉት 3 ተከታታይ የውድድር ዘመናት የመጡት ቡድኖች ነው ተመልሶ የወረዱት እና በመጨረሻዎቹ ሳምንታት ላለመውረድ የሚደረግ ፉክክር አልነበረም። ምናልባት ለቻምፒየንስ ሊግ ቦታ እስከ መጨረሻው ዕለት ፉክክር ነበር ይሆናል እንጂ አሁን ግን 3ቱም ሻምፒዮን ለመሆንም ኃይለኛ ፉክክር አለ። ስለዚህ ሰዎች የሚቀጥለው እሁድ ቶሎ የሚደርስላቸው አይመስለኝም። በማንቸስተር ሲቲና በአርሰናል መካከል የሚደረገው ጨዋታ አሁን ታይትል ዲሳይደር ሆኗል። ከአመታት በኋላ ነው ለመጀመሪያ ጊዜ አንደኛና ሁለተኛ ሆነው ያሉ ቡድኖች የሚያደርጉት ጨዋታ እንደ ታይትል ዲሳይደር ላይሆን ይችላል። ምክንያቱም ከዛ በኋላ ተጨማሪ ጨዋታዎች አሉ። ስለዚህ እንደገና ስዊንግ ሊኖር ይችላል። ግን በጣም ቁልፍ ጨዋታ ነው። አሁን የመጨረሻዎቹ ሳምንታት የዋንጫ ፍክክር እንደሚኖርባቸው አሁን በጣም ግልጽ ነው። በተለይ በዚህ ሳምንት ከተፈጠሩት ውጤቶች በኋላ ከነበሩት ውጤቶች በኋላ ምናልባት አርሰናል አሸንፎ መልሶ ያንን የዋንጫ ፍክክሩን በተመለከተ ጠንካራ ቁጥጥር እንዲኖረው ካላደረገ በስተቀር
ለቻምፒየንስ ሊግ ቦታ ያለውን ፉክክር እንደዚሁ አሁንም ህይወት ያለው ነው። በእርግጥ ቼልሲ እንደምታየው የተንሸራተተ ነው፣ ግን ከ1 እስከ 5 ላለው ስፍራ ቢያንስ የቻምፒየንስ ሊግ ተሳትፎ ስፍራ ፉክክር አለ። ቼልሲ እንዲያውም አሁን ጀርባውንም ቃኘት ማድረግ ያለበት ይመስለኛል። አሁን ከ1 እስከ 5 ይጨርሳል ብቻ ሳይሆን ከኋላ ያሉት ቡድኖች ብዙ ሩቅ አይደሉም። ስለዚህ ለአውሮፓ ስፍራዎች የሚደረገው ፉክክር ኃይለኛ ነው። ደግሞ በዚህ ሳምንት ላለመውረድ በሚደረገው ትግል ውስጥ ዛሬ ለምሳሌ የዛሬው ጨዋታ ለቻምፒየንስ ሊግ ስፍራና ላለመውረድ የሚደረግ ትግል ውስጥ ባሉ ቡድኖች መካከል የሚደረግ ነው። ማንቸስተር ዩናይትድ በጣም ጠንካራ ሁኔታ ላይ ነው ያለው፣ በ3ኛ ስፍራ ላይ ተቀምጧል። ግን ማቴማቲካሊ የቻምፒየንስ ሊግ ስፍራ ፉክክር ውስጥ ነው ያለው። ሊድስ ላለመውረድ በሚደረግ ትግል ውስጥ ነው ያለው። በቀደም ዌስትሃም አርብ ዕለት ወልቭስን አሸንፎ ነበር። ከዚያ ትላንትና ኖቲንጋም ፎረስትና አስቶን ቪላ አቻ ተለያይተዋል። ቶተናም አሰልጣኝ ቀይሮም ችግሩ ተባብሶ ቀጥሏል። በሰንደርላንድ ተሸንፏል። ስለዚህ ላለመውረድም ትግል አለ እና ሊጉን ስታየው በሁሉም ቦታ ባለፉት አመታት ምናልባት የጠፋ አንድ ነገር በተለይ ለዋንጫ በሚደረገው ፉክክር ላይ እንኳን አምና ነው እንጂ ካቻምናና ከዛ በፊት በነበረው ሲዝን በአርሰናልና በማንቸስተር ሲቲ መካከል እስከ መጨረሻዎቹ ሳምንታት ድረስ የቆየ እንዲያውም በ2023/24 የውድድር ዘመን ደግሞ እስከ መጨረሻ 2 ድረስ የቆየ ዋንጫ ፉክክር ነበር። ላለመውረድ የሚደረገው ትግል ግን ለዝቦ ነበር። ዘንድሮ ተጋግሏል። እንዲያውም ሞኑሜንታል ሊሆን ይችላል ቶተንሃም የሚወርድ ከሆነ። ለነገሩ ዌስትሃምም ቢወርድ ትልቅ ነገር ነው። ምክንያቱም ዌስትሃምም 60,000 ተመልካች ያለበት በጣም ዘመናዊ ስቴዲየም ውስጥ ያለ የኢንቨስትመንት ብዙ ችግር የሌለበት ነው። የዌስትሃምም የቶተንሃምን ያህል እኩል ባይሆንም ግን ትልቅ ሊሆን ይችላል። እሱን ለማለት ነው። ከዛ ውጭ ግን የዋንጫ ፍክክሩን በተመለከተ አንዳንዶቹ ቀናት ምሳ ምን ይመስላሉ ወይም አንዳንዶቹ ጨዋታዎች ለምሳሌ አርሰናል ኤቨርተንን ሲያሸንፍ የነበረ ሴንቲሜንት ነበር በአርሰናል ደጋፊዎች በኩል ለብዙ ሰውም ለአርሰናል ደጋፊ ብቻ አይመስለኝም ለብዙ ሰውም የዋንጫ ፍክክሩን በተመለከተ በቃ ትልቅ ስዊንግ የተፈጠረበት እና ምናልባት ወደ ኋላ በጨዋታው ድራማዊ ባህሪም ምክንያት አርሰናል ጎሎቹን ባስቆጠረበት ደቂቃም በጎል አስቆጣሪዎቹ ማንነትም በተለይ በሁለተኛው ጎል አስቆጣሪ ማክስ ዳውማንም ምክንያት በቃ ከአመታት በኋላ እንደሚታወስ ምናልባት አርሰናል ዋንጫውን እንደሚያሸንፍ ግልጽ ምልክት የታየበት ስሜቱ ስቴዲየም ውስጥ የነበረው አትሞስፌር የአርሰናል ደጋፊዎች ስሜት ከዛ ከጥቂት ሰዓታት በኋላ ማንቸስተር ሲቲ በዌስትሃም ነጥብ መጣሉ ደግሞ የነጥብ ልዩነቱን ወደ 6 ማስፋቱ እንደዚህ የሆነ አይነት ትልቅ ዊኬንድ መስሎ ነበር። ምክንያቱም ሲቲ ከዛ ከቀናት በፊት ደግሞ ከኖቲንጋም ፎረስት ጋር አቻ ተለያይቶ ነበር። በነገራችን ላይ ትላንትና ወደ ፕሪሚየር ሊግ ጨዋታ ሲመጣ የመጨረሻዎቹ የሲቲ 2 ጨዋታዎች ከፎረስትና ከዌስትሃም ጋር ያደረጋቸውና ሁለቱንም ጨዋታዎች አቻ የተለያየበት ነበር። ግን በነዛ የካፕ ድሎች ምክንያት አርሰናልን በሊግ ካፕ ፍጻሜ ያሸነፈበት ባለፈው ሳምንት ደግሞ ሊቨርፑልን ያሸነፈበት ሁኔታ አርሰናል በእነዚሁ የካፕ ውድድሮች ተሸንፎ ስለመጣ የሆነ የሳይኮሎጂካል ሞመንተም በሊጉ አርሰናል 4 ተከታታይ ጨዋታ አሸንፎ ነው የመጣው ወደ ሳምንቱ መጨረሻ ጨዋታ። ሲቲ 2 ተከታታይ ጨዋታዎች ላለመውረድ ከሚጫወቱ ቡድኖች ጋር አቻ ተለያይቶ ነበር የመጣው። ግን እነዛ በሌሎች ውድድሮች የተገኙት ውጤቶች የሲቲ በጣም ፖዚቲቭ የአርሰናል አሉታዊ ውጤቶች የሆነ ሳይኮሎጂካል ሺፍት እንደፈጠሩ መገመት ይቻላል። እና ይሄኛው ሳምንት ደግሞ እንግዲህ እንደ ውድድር ዘመኑ መጨረሻ የሚወሰን ቢሆንም ፖቴንሻሊ ለአርሰናል ደጋፊዎች አሁንም አርሰናል ነው የፕሪሚየር ሊጉ መሪ በ6 ነጥብ ይመራል። ሲቲ አንድ ተስተካካይ ጨዋታ አለው። ሻምፒዮን ሊሆን ይችላል አርሰናል ግን በሲቲም ተሸንፎ ጭምር ማለት ነው ሻምፒዮን ሊሆን የሚችልበት እድል አለ። በሲቲ ተሸነፈ ማለት ከዛ በኋላ ሲቲ ተስተካካዩን ጨዋታ ያሸንፋል ማለት ሁለቱም ቡድኖች በነጥብ እኩል ነው የሚሆኑት። ከዛ በዛ ሁኔታ እስከ ሳምንቱ መጨረሻ ድረስ የሚሄዱ ከሆነ የሚወሰነው በጎል ልዩነት ይሆናል ማለት ነው እና አሁንም ገና የአርሰናል እድል ሰፊ ነው። በእድሎች አሉት የሚቀጥለውን ሳምንት ጨዋታ አቻ መውጣት ለምሳሌ ለአርሰናል በጣም ትልቅ ውጤት ሊሆን ይችላል ከፕሪሚየር ሊግ ዋንጫ ፍክክር አንጻር። ነገር ግን ይሄኛው ሳምንት ግን ፖቴንሻሊ ያልኩት ለዚህ ነው። አሁን የሆኑ ሲዝኖች ላይ ወደ ኋላ ተመልሰሽ ሪቪዚት ስታደርጊ እዛኛው ጨዋታ ላይ ነው ዋንጫውን ያጣ ነው፣ እዛኛው ጨዋታ ላይ ነው ዋንጫውን ያገኘ ነው የሚሉባቸው ጨዋታዎች አሉ። ደጋፊዎች ግን ደግሞ ሲዝኑን ዲፋይን የሚያደርጉ አንዳንድ ቁልፍ ጨዋታዎች አሉ። ይሄኛው ፖቴንሻሊ እንደዛ የመሆን እድል ያለው ነው። እኔ እንዲያውም 2023/24 የውድድር ዘመን ላይ አርሰናል ደጋፊዎችን ማትረሱት ጨዋታ ብታያቸው የአስቶን ቪላን ጨዋታ ነው የሚያነሱት። ምክንያቱም ሁለተኛው የውድድር ዘመን አጋማሽ የአርሰናል ግስጋሴ ኦልሞስት ፐርፌክት ነበር። ከሲቲ ጋር ከሜዳ ውጭ ነው አቻ የተለያየው። በምንም ስሌት መጥፎ ውጤት ሊሆን አይችልም። ከመጨረሻዎቹ 18 ጨዋታዎች 16ቱን አሸንፏል። ሌላኛው ያላሸነፈው ጨዋታ የቪላ ጨዋታ ነው። በሁለቱ የባየርን ጨዋታዎች መሀል ሳንድዊችድ የነበረውና በሜዳው 2-0 የተሸነፈበት ጨዋታ ማለት ነው።
ስታሸንፊም ለምሳሌ አስቶን ቪላ ማንቸስተር ዩናይትድ 2008-9 የፕሪሚየር ሊግ ሻምፒዮን ሲሆን ያ ፌዴሪኮ ማኬዳ ያቺን ጎል ያስቆጠረበት ጨዋታ አለች። በጣም ቁልፍ የስዊንግ ጨዋታ ነች። ወይ ማንቸስተር ሲቲ ለመጀመሪያ ጊዜ ፕሪሚየር ሊግ 2011-12 የውድድር ዘመን ላይ ሲያሸንፍ ሁሉም ሰው ያቺን የአጉዌሮ ሞመንት ያንን የመጨረሻውን የክሪስታል ፓላስ ጨዋታ ያስታውሳል። ግን 32ኛው ሳምንት ላይ ማንቸስተር ዩናይትድ በ8 ነጥብ ርቀት ይመራ ነበር እና የሞመንተም ሺፍት ከፈጠሩት ጨዋታዎች መካከል አንደኛው በኤቲሃድ ቪንሰንት ኮምፓኒ ባስቆጠረው ብቸኛ ጎል ሚድዊክ ላይ የተደረገ ጨዋታ እንደነበር አስታውሳለሁ። ዩኒቨርሲቲ ነበርኩ እና ያ የናሬቲቭ ሺፍት የፈጠረና ያንን የ8 ነጥብ ልዩነት ደግሞ እንደገና ያጠበበ የመጨረሻው ጨዋታ ላይም በጎል ልዩነት ቻምፒዮን እንዲሆን በሚያስችለው ቁመና ላይ የተገኘበት የሆኑ ጨዋታዎች አሉ፣ የሆኑ ዊኬንዶች አሉ። ፖቴንሻሊ የምለው ለዚህ ነው መጨረሻ ላይ እንደሚኖረው ውጤት ሊወሰን ይችላል። ምክንያቱም ይሄኛው የውድድር ዘመን ብቻ ብዙ አሳይቶናል። የሆነ ሳምንት የሆነ ምልክት ያየን ይመስለናል። አርሰናል በቃ ሻምፒዮን መሆኑ አይቀርም የሚያስብሉ ምልክቶች፣ የሆኑ ጨዋታዎች ላይ ደግሞ ማንቸስተር ሲቲ ኦኬ ከኖቬምበር ጀምሮ እንደዛ ስንል ነበር። ማንቸስተር ሲቲ መጨረሻ ላይ ኪክ ሊያደርግ ነው እያልን ማለት ነው። 2 ነጥብ ነበር የዛሬ ከ2 ሳምንት ነው የዛሬ 1 ወር አካባቢ 2 ነጥብ ነበር በሁለቱ ቡድኖች መካከል የነበረው ልዩነት። እነዛ ሁለቱ የኖቲንጋም ፎረስትና የዌስትሃም ጨዋታዎች ናቸው። አርሰናልም ጨዋታዎቹን ስላሸነፈ የነጥብ ልዩነቱ ደግሞ ወደ 6 እንደገና የሰፋው። እንደዚህ አይነት ብዙ ጥፋቶች አይተናል። ይሄኛው ሳምንት ፖቴንሻሊ እንደዛ ሊሆን ይችላል። አርሰናል በቦርንመዝ የገጠመው ሽንፈትና ቼልሲ በማግስቱ ቼልሲን ብሪጅ ላይ ሲቲ ያሸነፈበት በጣም ትልቅ ሳምንት ነው። በዚህ አንጻር ያው ጨዋታውን ብቻ ነጥለን እናነሳዋለን፣ ግን በሁለቱ ቡድኖች መካከል አሁን በዚህ ሰዓት ያሉበት ሁኔታ በጣም የተለያየ ነው። አርሰናል በሶስቱም የሀገር ውስጥ ውድድሮች ተሸንፏል። አሁን በ3 ሳምንት ጊዜ ውስጥ አካባቢ ማለት ነው። በ3 የተለያዩ ውድድሮች በሁለቱም የጥሎ ማለፍ ውድድሮች በሊግ ካፕ ፍጻሜ፣ በኤፍኤ ካፕ በሳውዝሃምፕተን ደግሞ በፕሪሚየር ሊግ ተሸንፏል። በመካከል በአውሮፓ ጨዋታ ነው ስፖርቲንግን ያሸነፈው። ማንቸስተር ሲቲ በተቃራኒው 3ቱም የተለያዩ ውድድሮች ላይ ያሸንፏል፣ ግን 3ቱም ትልልቅ ቡድኖች ናቸው። አርሰናልን ያሸነፈበት፣ ሊቨርፑልን ያሸነፈበት፣ ቼልሲን ያሸነፈበት እና በእነዚህ ጨዋታዎች 9 ጎሎች አስቆጥሯል። ምንም ጎል አልተቆጠረበትም። በተለይ በእነዚህ ጨዋታዎች ላይ ደግሞ ስለ ሲቲ የነበረው አንደኛው ስጋት የውድድር ዘመኑ ላይ በአብዛኛው ሲባል የነበረው እና ሲስተዋልም የነበረው ለነገሩ በሁለተኛው አጋማሽ የመውረድ ነገር ነው። አሁን ከዛ የተለየ ነገር ነው የምናየው። የመጀመሪያ አጋማሽ ጥሩ አይሆንም፣ ግን ሁለተኛውን አጋማሽ በሚገርም ኃይል ይጀምራል እና ለምሳሌ አርሰናልን ሲያሸንፍ በ4 ደቂቃ ልዩነት ነው ሁለቱን ጎሎች ያስቆጠረው። ባለፈው ሊቨርፑልን ሲያሸንፍ በ20 ነው በ25 ደቂቃ ልዩነት ነው 4ቱን ጎሎች ያስቆጠረው። ትላንትና ቼልሲን ሲያሸንፍ በ17 ደቂቃ ውስጥ ነው 3ቱን ጎሎች ያስቆጠረው። በሁለተኛው አጋማሽ በጣም ፎርስፉል በሆነ ሁኔታ ጨዋታውን ይጀምርና ጌሙ ያልቃል። የመጀመሪያ አጋማሽ ግን በእነዚህ ሁሉ ጨዋታዎች የተጋጣሚ ቡድኖች የተሻሉ ነበሩ። የሚገርም ነው። ትላንትና ለምሳሌ የመጀመሪያዎቹ 4 ሙከራዎች የቼልሲ ሙከራዎች ነበሩ። ለምሳሌ እስከ 20 ምናምን ደቂቃ ድረስ ሲቲ አንድ ሙከራ አላደረገም። እስከ 30ኛው ደቂቃ ድረስ ሃላንድ በቼልሲ ሳጥን ውስጥ ኳስ አልነካም። እንደዚህ ኢፊ የሆኑ አጀማመሪያ ያደርጋል። ግን ሁለቱ አጋማሽ በሚገርም ኃይል ነው የሚጀምረው እና የሆነ ጊዜ ስለ ሲቲ ስንል የነበረው ብዙ የመጀመሪያ አጋማሾች ነበሩ፣ ጥሩ የሚጀምርባቸው አጋማሾች። የሊድስ ጨዋታ፣ የአርሰናል ጨዋታ፣ የቶተንሃም ጨዋታ፣ የምን ጨዋታ እያለን ብዙ የምናነሳቸው ኢቨን የፉልሃም ጨዋታ 5-4 ያለቀው በኋላ ላይ የብራይተን ጨዋታ፣ ሌሎቹ የቼልሲ ጨዋታ ራሱ የመጀመሪያው ዙር ላይ 1-1 የተጠናቀቀው ጨዋታ። ሁለቱ አጋማሽ ላይ ግን ያንን ፐርፎርማንስ ሜንቴን ለማድረግ ያቅተው ነበር። አሁን ደግሞ ከዛ ተቃራኒ የሚመስል የመጀመሪያ አጋማሽ ቀዝቀዝ ያለ የሚቸገርበት የሚመስል የባላጋራ ቡድኖች እድል የሚያገኙበት፣ ግን ደግሞ ሁለተኛ አጋማሽ ላይ ሲቲ ጊር የሚቀይርበት ይሆናል። ሌላ መልክም እያየን ነው። የሆነ ጊዜ ሃላንድ ላይ ብቻ ቡድኑ ዲፔንደንት ነበር እንላለን። አሁን ግን ሌሎች አማራጮች አሉ። ያው ትልልቅ ጎሎች ኒኮ ኦራይሊ ያስቆጠረ ነው። ራያን ሼርኪ ምትሃቱን በውድድር ዘመኑ በጣም ወሳኝ ጊዜ እያሳየ ነው። ሮድሪ በሚደንቅ ብቃት ነው እየተጫወተ ያለው። ከጉዳቱ በፊት ወደ ነበረው ፎርም በሚገባ እየተመለሰ ያለበት ነው። ቤርናርዶ ሲልቫ የመጨረሻዎቹ ወራት አስፈላጊነቱን አሳይቶ እየለቀቀ ያለባቸው ወራት ናቸው። ሁለቱ ሴንተር ሀፎች መሀል ያለው ኮምቢኔሽን በጣም ግሩም ነው። ስለዚህ በእነዚህ ትልልቅ 3 ጨዋታዎች ላይ የቼልሲ ፎርም እንኳን የሊቨርፑል ፎርም እንኳን ጥሩ አይደለም ልንል እንችላለን፣ ግን መጨረሻ ላይ ትልልቅ ጨዋታዎች ናቸው እና በሁለቱ ቡድኖች ማይንድ ሴት በኩልም በጣም ትልቅ ልዩነት አለ። ትላንትና ፔፕን ጠይቀውት ነበር በሁለቱ አጋማሽ ምንድን ነው የለወጥከው ብለውት ብዙ አይደለም ታክቲካዊ ለውጦች ያደረግነው የማይንድ ሴት ለውጥ ነው አለ። አርሰናልን በተመለከተ ፍርሃት አለ። አሁን ለእኔ ከቦርንመዝ ጨዋታ በፊት መሆን የነበረበት የሚመስለኝ
ኤክሳይትመንት ነው። የነጥብ ልዩነቱን 12 ማድረግ ትችላለሽ። በፕሪሚየር ሊግ ጥሩ ፎርም ላይ ነው ያለሽው። 12 ሆነ ማለት ሳይኮሎጂካሊ እኔ አሁን ለምሳሌ አርሰናል ኤቨርተንን ያሸነፈበት ጨዋታ ዶሚኖ ኢፌክት ነበረው የሲቲ ተጫዋቾች ላይ። ድራማዊ ነው። ነጥብ ይጥላል ብለሽ እየጠበቅ 89ኛውና 90 ምናምነኛው ደቂቃ ላይ ነው ጎል የተቆጠረው። ከዛ በፊት ከኖቲንጋም ፎረስት ጋር አቻ ተለያይተሻል። አርሰናል በዛ ምሽት ብራይተንን አሸንፏል። ዳውንቲንግ ይሆናል በተለይ በጥቂት ሰዓታት ልዩነት ከሆነ ጨዋታው የሚደረገው። አርሰናል የ12 ነጥብ ልዩነት ቢፈጥር ምንም እንኳ ሲቲ ተስተካካይ ጨዋታዎች እያሉትም ጭምር ተስተካካይ ጨዋታ ነው እንጂ ያሸነፈሽ በእጅሽ የገባ 3 ነጥብ አይደለም። ተጫዋታች ማሸነፍ አለብሽ። ስለዚህ ገና ያልተሰራ ስራ ነው ማለት ነው። ያንን ሳይኮሎጂካል በርደን መፍጠር ይቻል ነበር። ኤክሳይትመንት ያስፈልግ ነበር። እንደኔ ግምት ምንድነው ክሎፕ ዋንጫውን አታክ ማድረግ የሚሉት ነገር አለ። ልክ እንደዛ ማድረግ ማለት ነው። እና ግን በአርሰናል በኩል እኔ እንግዲህ ሳይኮሎጂካሊ ትክክል አይመስለኝም ቡድኑ እና ቶሎ ነርቨስ የመሆን የነጥብ ልዩነት በጣም ተቀራራቢ ቢሆን ያንን ጨዋታ በመሸነፍሽ ምክንያት መሪነቱን ሉዝ የምታደርጊ ቢሆን ልረዳው እችላለሁ። እንደዛ ሊሆን አይችልም። እድልሽ በጣም ሰፊ ሆኖ ልክ እንደዛ ቴክኒካል ታክቲካል የተጫዋቾች ምርጫ፣ የአሰልጣኙ ምርጫ፣ ሜዳ ውስጥ የተፈጠሩ ነገሮች፣ ሌሎች የበለጠ በቴክኒካዊ አይን ሊብራሩ የሚችሉ ብዙ ነገሮች እንዳሉ ታውቃለሁ። ለዚህ ነው ከዩቲዩብ ፕሮግራማችን ከጨዋታው በኋላ በጣም ሰፊ አንድ ዝግጅት አለን። እዛ ላይ ቢያንስ የኔን ኦፒኒየን አድማጮች መስማት ከፈለጉ እዛ ላይ መስማት ይችላሉ። ቴክኒካሊ ብዙ የሚታዩ ቴክኒካዊ ጉዳዮች ነበሩ እዛ ጨዋታ ላይ ያየኋቸው፣ ግን በሌሎችም ጨዋታዎች ደግሞ ያስተዋል ናቸው። ግን አሁን ትልቅ የሞመንተም ሺፍት የተፈጠረበት ነው። ትልቅ የሞመንተም ሺፍትም የሚቀጥለውን ሳምንት ሲቲ የሚያሸንፍ ከሆነ ከዛ ከቀናት በኋላ ከበርንሌይ ጋር ነው የሚጫወተው። ከ10 ቀን በኋላ ስንገናኝ ፕሪሚየር ሊጉ ከስንት ወራት በኋላ እንደሆነ አላውቅም አዲስ መሪ ሊኖረው ይችላል ፖቴንሻሊ። አሁን ዋስትና አይደለም ሲቲ አርሰናልን ያሸንፋል እያልኩ አይደል። ካሸነፈ ኢፍ አሁን ይሄንን ከየዛሬ 3 ሳምንት የአርሰናል ደጋፊዎች የሚያስቡት አልነበር። ከኤቨርተን ጨዋታ በኋላ እንደዚህ አይነት ኢቬንቹዋሊቲ ይኖራል የሚል ግምት የነበራቸው አይመስለኝም። ግን ያድላለሁ። አሁን ምንድነው ሁሌ የሆነ ውጤት ሲመጣ በተለይ በመጨረሻዎቹ ሳምንታት የሚለውጠው አንድ ኢኩዌዥን አለ። አሁን ሲቲ የፕሪሚየር ሊግ ሻምፒዮን ለመሆን ሁሉንም ጨዋታዎች ማሸነፍ ሊበቃው ይችላል። ምን ማለት ነው? የዋንጫ ጣፈንታውን በተመለከተ ፉሊ ኢን ኮንትሮል ነው ማለት ነው። ግን የቤት ስራው መስራት አለበት። አርሰናልን ጨምሮ የተቀሩትን ጨዋታዎች ካሸነፈ ከዛ የጎል ልዩነት ነው የሚወስነው። አሁን በጎል ልዩነት አርሰናል በ3 ይበልጣል። ግን ይሄኛው ሳምንት የ4 ጎል ልዩነት ስዊንግ ፈጠረ። ተጨማሪ 3 ተጨማሪ ጎሎች አገኘ 3-0 በማሸነፉ አርሰናል ከነበረው ላይ አንድ ይቀነስበታል። 39 ነበር 38 ይሆናል ጂዲዩ። ስለዚህ የጎል ልዩነት ሊወስነው ይችላል። አርሰናልም የራሱን ጨዋታዎች በሲቲም ተሸንፈው ግን ሌሎቹንም ጨዋታዎች ካሸነፈ የጎል ልዩነት ይወስነዋል። ዞሮ ዞሮ ግን ከአርሰናል እኩል እንኳ ሆኖ ከአርሰናል የበለጠ ጎል የጎል ልዩነት የሚፈጥር ከሆነ ሲቲ በራሱ እጅ ነው ያለው ማለት ነው። አሁን በአርሰናል እጣ ነጥብ መጣል ላይ ብቻ የተመሰረተ የራሱን ስራ በመስራት ብቻ ሻምፒዮን ሊሆን ይችላል። አንዳንዴ እንትኑንም ነው የሚቀይረው፣ ኮንቴክስቱንም ነው የሚቀይረው። ኦፍኮርስ በአርሰናል እጅም ነው ያለው። ሜቢ በነጥብ ልዩነቱ ምክንያት አሁን ሲቲ ያሉትን ጨዋታ የቀረውን ተስተካካይ ጨዋታ ቢያሸንፍ የነጥብ ልዩነቱን ወደ 3 ያጠበዋል። 3 ስቲል አርሰናል በ3 ነጥብ እየመራ ይቀጥላል ማለት ነው። ግን የሚቀጥለው ሳምንት ከዛ የበርንሌይ ጨዋታ አስቀድሞ ስለሆነ የሚመጣው ያንን ጨዋታ በጣም በተለየ ሁኔታ እንድንጠብቀው ያደርጋል። ግን ሂስቶሪካሊም ሲግኒፊካንስ አለው። ኤፕሪል ሲመጣ ፀሐዩ እኮ ነው አለ ፔፕ። ፀሐይ ሲመጣ ደስ ይለናል ምናምን አለ። አየሩ ጥሩ ስለሚሆኑ ጥሩ ምን ይጫወተዋል። እኔ ደግሞ አይመስለኝም። ፔፕ ነው አሰልጣኙ። የዋንጫ ማሸነፊያ ማሽን ነው የገነባው እና ሁልጊዜም ኤፕሪል ላይ ሲመጣ ከፊዚካል ዝግጅት ጀምሮ ብዙ ጊዜ እንላለን። ከፌብሩዋሪ በኋላ እኮ ነው ሲቲ ጊር ሺፍት የሚያደርገው ነው። አላየንም እስካሁን ድረስ ከፌብሩዋሪ በኋላ። እንዲያውም ከፌብሩዋሪ በኋላ ብዙ የጣላቸው ነጥቦች ነበሩ። ኤፕሪል ግን በጓርዲዮላና በአርቴታ የአሰልጣኝነት ታሪክ ውስጥ በጣም ትልቅ ልዩነት የሚያመጣ አንድ ወር ነው። በሚካኤል አርቴታ የአሰልጣኝነት ታሪክ የአርቴታ ጨዋታ የማሸነፍ ሬት በጣም ዝቅ የሚለው በኤፕሪል፣ በዚህ አሁን በያዝነው በጀመርነው ወር ማለት ነው። የጓርዲዮላ ደግሞ ኃይለኛ ዊን ፐርሰንቴጅ ያለው በኤፕሪል። በጣም ቁልፍ በሆነ የውድድር ዘመኑ ወቅት ላይ የማይንድ ሴት ጉዳይ ብቻ ላይሆን ይችላል። እኮ እያንዳንዱን ሲዝን ምን የተፈጠረው በዛ ሲዝን በዛ ወር ምን ነበር ምናምን የሚለውን ማየት ያስፈልጋል። ግን ሂስቶሪካሊ ግን ለሲቲ ይሄ የሚነሱበት ጊዜ ነው። አሁን ያለፉትን ጨዋታዎች ፐርፎርማንስም ካየሽ ሙሉ ለሙሉ የተሟላ ፐርፎርማንስ ነበር እያልኩ አይደለም፣ ግን ተጨማሪ ጊር መቀየር እንደሚችል ያሳየበት ግን ነው የአርሰናሉም የሊቨርፑሉም የትላንትናው ጨዋታ እና ባለፉት 5 ዓመታት በዚህ ወር
ያለፉትን 5 ሲዝኖች በሙሉ ከወሰድሽ ይሄኛውን የትላንትናውን ጨዋታ ጨምሮ ማለት ነው በዚህ ወር የመጀመሪያ ሊግ ጨዋታቸውን ያደረጉት አንድ ጊዜ ብቻ ነው የተሸነፉት። በሊድስ በኤቲሃድ የተሸነፉበት ጨዋታ ሲቲዎች ማለት ነው። አይሸነፍም በኤፕሪል ሂስቶሪካሊ እና ስለዚህ ይሄም ሳይኮሎጂካል የሚያመጣው ልዩነት ሊኖር ይችላል። በጣም ትልቅ ሳምንት ነው። ግን በኋላ ደግሞ ተመልሰን ስለምናነሳው እንደው የሳምንቱን የመጨረሻ ጨዋታዎች ዝም ብለን በወፍ በረር እየቃኘን ስለሆነ ይሄን ያህል ካልኩ ትልቅ ሺፍት ሊፈጥር የሚችል ሳምንት ነው። በተለይ ግን የዚህ ሳምንት ሲግኒፊካንስ የበለጠ ሊጎላ የሚችለው በሚቀጥለው ሳምንት ነው። ምክንያቱም ሲቲ ጨዋታውን የሚያሸንፍ ከሆነ ከቀናት በኋላ አዲስ መሪ ሊኖረን ይችላል እንደ ውጤቱ እንደ ስኮር ላይኑ። አርሰናል የሚያሸንፍ ከሆነ ብዙ ጊዜ አልቋል ብለን እናውቃለን። ፕሪሚየር ሊጉን ያለቀ የሚመስልባቸው ወቅቶች ነበሩ። ሜቢ የምር ሊያልቅ ይችላል። ምክንያቱም ሲቲን ማሸነፍ 3 ነጥብ ማግኘት አንደኛ የ6 ነጥብ ጨዋታ ነው። ሁለተኛ ላንቺ የምታገኙ ሳይኮሎጂካል ቡስት የተጋጣሚ ቡድን ላይ የምታመጪው ሳይኮሎጂካል ምት ቀላል አይደለም። ሁለት መልክ ያለው ነው። ለሁለቱም ይሰራል። ይሄ ለሁለቱም ይሰራል። ለዚህ ነው እኮ ያኔ ታስታውሽ እንደሆነ ስለ ሊግ ካፕ ፍጻሜ ስንናገር ምንድነው አንድ እኔ ብዙ ጊዜ ያነሳው የነበረው ነጥብ ካስታወስሽ፣ ልክ ነው የሊግ ካፕ ፍጻሜ ነው። ሁለቱም ዋንጫውን ማሸነፍ ይፈልጋሉ። ከዋንጫው ባሻገር ግን የዛ ጨዋታ ሳይኮሎጂካዊ ትርጉም ምንድን ነው የሚለው በጣም መታየት አለበት። ምክንያቱም የአርሰናል የዚህ ውድድር ዘመን ትልቁ ግብ ሊግ ካፕን ማሸነፍ ሊሆን አይችልም። ሊግ ካፕን እንደ አፒታይዘር ሊጠቀምበት ይችላል። ሲቲን ማሸነፍ ከዛ ከ6 ዓመት በኋላ ዋንጫውን ማግኘት። ይህን ዋንጫ ደግሞ ለረጅም ጊዜ አሸንፈውት አያውቁም። ትልቅ ስሜታዊ ትርጉም ላይኖረው ይችላል፣ ግን ስቲል ትልቅ ዋንጫ ነው። በትልቅ ቡድን ላይ የተገኘ ድል ቢሆን ለፕሪሚየር ሊጉም ለሌሎችም ውድድሮች የሚተርፍ ስነ ልቦናዊ ጥቅም ይኖረዋል። ሲቲ በተቃራኒ የሚያሸንፍ ከሆነ ያንን ጥርጣሬ የአርሰናል ተጫዋቾች አእምሮ ውስጥ የአርሰናል ደጋፊዎች አእምሮ ውስጥ ማስቀመጥ ይችላል። ስለዚህ አንዳንዶቹ ጨዋታዎች በሌላ ውድድር የተደረጉ መሆናቸውን ብቻ አይደለም ማየት ያለብን። ሌላ ውድድር ነው፣ ሊግ ካፕ ነው፣ ግን እነዚህ ቡድኖች በፕሪሚየር ሊግም ይፎካከራሉ። ስለዚህ ሳይኮሎጂካሊ ጠቃሚ ነው እንላለን አንዳንዶቹን ጨዋታዎች። ለዛ ነው ያህል ነው የዛን ጨዋታ ውጤትም አሁን ተመልከች። ሲቲ ላይ አዲስ ቢሊፍ ነው የጨመረው። ጓርዲዮላ ሰለብሬት እንደዛ ሲያደርግ እኔ አንዳንዱ ስክሪፕትድ ነው የሚመስለኝ። ኦፍኮርስ ስፖንታኒየስ ነው፣ ጎሉ ሲቆጥር ነው ደስታውን የገለጸው ምናምን፣ ግን ሂ ኖውስ እያወራን ያለ ነው ስለ ፔፕ ጓርዲዮላ ነው። እንዲህ አይነት ጨዋታዎች ያላቸውን ስነ ልቦናዊ ዋጋ የተጋጣሚ ቡድን ምክንያቱም ሳይኮሎጂካል ዎርፌርም አለ። የተጋጣሚ ቡድን ሜዳ ውስጥ ብቻ ባለ ነገር አይደለም የምታሸንፊው፣ ስነ ልቦናዊ ኤሌመንቶቹም ትልቅ ናቸው እና የሚቀጥለውን ሳምንት ደግሞ አርሰናል ካሸነፈ አሁን እያየን ያለ ነው ምንድነው አርሰናል በቃ ዚ ሃርድ ዌይ ነው ማሸነፍ ያለበት። በቀላሉ የፕሪሚየር ሊግ ሻምፒዮን መሆን አይችልም። የቤት ስራው እየተወሳሰበ እንደሆነ ግልጽ ነው። ግን የሚቀጥለው ሳምንት ደግሞ የአርቴታንም የዚህኛውን የአርሰናል ስብስብንም የአርሰናል ሌጋሲ ሊወስን የሚችል ትልቅ ጨዋታ ነው። በኋላ እናነሳዋለን። አንደኛው ነጥብ የዋንጫ ፍክክሩን በተመለከተ ያለ ነገር ነው። ሁለተኛው የቻምፒየንስ ሊግ ቦታን በተመለከተ ሊቨርፑል ከፓሪስ ሳን ጀርማ ጨዋታ በፊት በጣም አስፈላጊ ድል አግኝቷል። የራሱ ባህሪያት አሉት። አንደኛው ሊቨርፑል ከረጅም ጊዜ በኋላ በመጀመሪያ አጋማሽ ጥሩ ሲጫወት አየሁት እኔ። 2 ጎሎች በመጀመሪያ አጋማሽ መቆጠራቸው አንድ ነገር ሆኖ ግን ከሊቨርፑል የዚህ ውድድር ዘመን ችግሮች መካከል አንደኛው ጨዋታ ጥሩ የመጀመር ችግር ነው። እስከ በቀደሙ ጨዋታ ድረስ ቅዳሜ ዕለት ፉልሃምን 2-0 እስካሸነፉበት ጨዋታ ድረስ 4 ጎል ብቻ ነበር በመጀመሪያዎቹ 20 ደቂቃዎች ያስቆጠረው። ከሁለት ቡድኖች ብቻ ነበር የሚሻለው ከወልቭስና ከሰንደርላንድ። ስለዚህ በመጀመሪያ አጋማሽ ጥሩ መጫወታቸው በጣም አስፈላጊ ነበር። ሌላ የለወጡት ነገር ከፓሪስ ሳን ጀርማ ጋር በነበረው ጨዋታ ንጹህ የክንፍ ተጫዋች አልተጠቀሙ። ሁለቱን የመስመር ተከላካዮች ሚሎሽ ኬርኬዝና ጀረሚ ፍሪምፖንግን እንደ መስመር አማካዮች ነበር የተጠቀሙት። ቡድን ውስጥ አውት ኤንድ አውት የክንፍ ተጫዋች አልነበረም። 3 ተጫዋቾች ነበሯቸው አሏቸው ስብስብ ውስጥ ኮዲ ጋክፖ፣ ሞሐመድ ሳላህ እና ወጣቱ ሬዋን ጋሞሃ። 3ቱም ተጫዋቾች ቤንች ነው የነበሩት። እዚህኛው ጨዋታ ላይ ግን 3ቱንም የክንፍ ተጫዋቾች አንድ ላይ ተጠቅመዋል እና በተለይ የሬዋን ጋሞሃ ጎሉም በጨዋታው ላይ ያሳየውም ፎርም የፔዥዮን ጨዋታ ለመቀልበስ ብዙ ሪስክ መውሰድ አለባቸው አይደለም። በጣም አደገኛ ቡድን ነው ፓሪስ ሳን ጀርማ፣ ጎል ማስቆጠር የሚችል ነው ግን አሁን ሁሉንም ሪስክ መውሰድ ያለባቸው ጨዋታ ነው እና በቀደም ተጫዋቹ ያሳየው ብቃት በ17 ዓመቱ በአንፊልድ በትንሽ እድሜው ጎል ያስቆጠረ ተጫዋች ሆኖ ሬከርድም ይዟል። ግን ደግሞ ለፔዦ ጨዋታ ላስጀምረው የሚል ራስ ምታት የሚፈጥር አይነት 17 ዓመቱ ነው። ስለዚህ በሀይ ስቴክ የቻምፒየንስ ሊግ ጨዋታ 17 ዓመት
ተጫዋች ላይ አድነን የሚል ሸክም መጫን አትፈልጊም። ግን ደግሞ በሁሉም መንገድ ጎል ማስቆጠር አለባቸው፣ ትልልቅ ሪስኮች መውሰድ አለባቸው። ይሄ ተጫዋች ደግሞ ልክ እንደዚህ አይነት ተጫዋች ነው። ኦፍ ዘ ከፍ ተጫዋች ነው፣ ፈጣን ነው፣ ድሪብለር ነው፣ ደጋፊዎች ኤክሳይት የሚያደርግ ነው። ሊቨርፑል ሁልጊዜ አስደናቂ የክንፍ ተጫዋቾች የነበሩት ቡድን ነው እና በታሪክም ማለት ነው የነዛን የትልልቆቹን የሊቨርፑል ተጫዋቾች ካራክተሪስቲክስ የያዘ ነው። ከእነሱ ጋር ለመነጻጸር ገና የእግር ኳስ ሕይወቱ ጠዋት ላይ ነው ያለው። ግን ለአሰልጣኙ ላስጀምረው አላስጀምረው የሚል ዳይሌማ ውስጥ የሚያስገባቸው አይነት ነው። ከዛ ውጭ የሁለት ትውልዶች ሽግግርም ይመስላል በሊቨርፑል በኩል። አሁን በቀደም አንዲ ሮበርትሰን እንደሚለቅ በሊቨርፑል በኩል ይፋ ከተደረገ በኋላ የሊቨርፑል የታላቅ ዘመን መቋጫ ላይ ነው ያለ ነው። አሊሰን እና ቨርጂል ቫን ዳይክ ብቻ ናቸው አይ ቲንክ የሚቀሩት ከጀማሪዎቹ ቻምፒየንስ ሊግ ፕሪሚየር ሊግ ካሸነፉት የኤርገን ክሎፕ ቡድኖች ውስጥ በተለያየ ጊዜ እየለቀቁ ትልቁ ሱፐርስታራቸው መሐመድ ሳላህ እንደሚለቅ ከሳምንታት በፊት አወቅን። ግን በራሱ ደግሞ ሌላ ታሪካዊ ተጫዋች ነው አንዲ ሮበርትሰን። ስለዚህ ለሊቨርፑል የሽግግር ዓመት ይመስል ነበር እንላለን። ግን አሁንም ትልልቅ ተጫዋቾችን ስለሚያጣ ኢቨን ቨርጂል ቫን ዳይክ የድሮ ፍጹም የሚያስደንቅ ብቃቱ ላይ ባለመሆኑ ምክንያት፣ አሊሰን ብዙ ጉዳት በተደጋጋሚ የሚጎበኘው ተጫዋች በመሆኑ ምክንያት ሊቨርፑል አሁን በቃ ያንን ታላቅ ብዙ የሊቨርፑል ደጋፊዎች በተለይ በቅርብ ዓመታት ያሉት የሊቨርፑል ደጋፊዎች የምርጡ ወቅት ይሄኛው ስብስብ የነበረበት ወቅት ነው እና የዛ ዘመን ማብቂያ ይመስላል። ግን ወደፊት ደግሞ ካማተሩ እንደ ሪዮን ጋሞሃ አይነቱ ተጫዋች ደግሞ ያንን ተስፋ የሚሰጣቸው አይነት ትልቅ ፖቴንሻል 17 ዓመትና 33 ዓመት ነው የሁለቱ ተጫዋቾች የጎል አስቆጣሪዎች እድሜ እና በፕሪሚየር ሊግ ታሪክ ሁለት ጎሎች ባስቆጠሩ ተጫዋቾች መካከል ይሄን ያህል የእድሜ ልዩነት ኖሮ አይቅም። ኦልሞስት በእጥፍ ይበልጧል መሐመድ ሳላህ። ደግሞ የሆነ የሚወክለው ነገር አለ። መሐመድ ሳላህ የቀድሞው ዘመን ታላቅ ተጫዋች ነው። ምናልባት ሪዮን ጋሞሃ የወደፊቱ ዘመን ታላቅ ተጫዋች ሊሆን ይችላል። 17 ዓመት ከ225 ቀን ነበር እድሜው የነበረው። እንደምታውቂው ኒውካስል ላይም እንደዚሁ ጎል አስቆጥሮ ነበር በውድድር ዘመኑ መጀመሪያ አካባቢ እና ለሊቨርፑል በጣም አስፈላጊ ድል ነበር። ቶተናም ትላንትና ተሸንፏል። ብዙ ሞክረዋል በዚህ ውድድር ዘመን እንደምታውቂው እና የሮቤርቶ ዲዘርቢ መምጣትም የተጠበቀውን ፍርሃት ነበር የዲዘርቢን መምጣት ተከትሎ። ምክንያቱም ዲዘርቢን ላለመውረድ በሚደረግ ዶግ ፋይት ውስጥ የምትመርጨው አይነት አሰልጣኝ ነው ወይ የሚለው። ምክንያቱም በጣም ረቂቅ ታክቲካዊ አሰልጣኝ፣ ጠንካራ ታክቲካል አይደንቲቲ ያለው ቡድን በመገንባት የሚታወቅ ቢሆንም ቶተንሃም ያለበት ሁኔታ ግን ሜቢ ፕራግማቲዝም የሚፈልግበት ወቅት ሳይሆን አይቀርም አሁን። ስለዚህ የሆነ አይነት ሌላ ልክ ስለ ቱዶር እንል እንደነበረው እሳት አጥፊ አሰልጣኝ ሳይሆን አይቀርም የሚያስፈልገው፣ እንደዚህ እንል ነበር። ወል እንግዲህ ዲዘርቢን መርጠውታል። በአንድ ጨዋታ መዳኘት ትክክል አይሆንም፣ ግን የአሰልጣኝ ለውጥ መጣ። የተሞከረው ነገር በሙሉ እየሰራ አይደለም። ትላንትና በሰንደርላንድ ተሸንፈዋል። አሰልጣኙ ምን ብሎ ነበር? እንግዲህ በዚህ በአጭር ጊዜ ውስጥ ምለውጠው ነገር የለም አለ በቀደም። ምንም ምለውጠው ነገር የለም በተቻለ መጠን። ስለዚህ በተቻለ መጠን አእምሮ ላይ ነው ለመስራት የምሞክረው እንጂ አሁን በእንደዚህ በጣም አጭር በሆነ ጊዜ ውስጥ የዲዘርቢን አይደንቲቲ ቡድኑ ላይ አስፍኖ ከዛ ወዲያው እንደ ዲዘርቢ አይነት የዘርቢ ቦልን እንዲጫወቱ ማድረግ ና ያስቸግራል ና የሚል አስተያየት ሰጠ። ግን በሳምንቱ መጨረሻ በነበሩት ውጤቶች ምክንያት ቶተንሃም ወደ ወራጅ ቀጠና ገብቷል ማለት ነው። ከረጅም ጊዜ በኋላ ነው የመጨረሻዎቹ 3 ቡድኖች ውስጥ አንደኛው ሲሆን። ፕሪሚየር ሊጉን እንዲህ ከላይ ከቃኘን ሌሎቹ ሀገራት ሊጎች ውስጥ የነበሩትን ትንሽ ላንሳና እንጨርሳለን ማለት ነው። ምሳ በስፔን አዲስ ነገር ባይሆንም ሻምፒዮን የሚሆነው ቡድን እንደ ኮንፈርሜሽን ያለ ነገር አይተናል። የካታሉኛ ደርቢ ነበር። ኤስፓኞልን 4-1 አሸንፏል። ግን ዋንጫውን መውሰዳቸው እንደማይቀር ካወቁ ስለቆዩ ሊሆን ይችላል ከዛ ጨዋታ በኋላ በስቴዲየም ውስጥ የነበሩት የባርሴሎና ደጋፊዎችም ስሜት በካምፕ ነው በነገራችን ላይ ሬከርድ የተመልካች ቁጥር ነበር። ወደ አዲሱ እንደገና ዘምኖ እየተሰራ ወዳለው ስቴዲየማቸው ከተመለሱ በኋላ ከ60 ሺህ በላይ ተመልካች ስቴዲየም ውስጥ ነበር። ስቴዲየም ውስጥ የስ ዊካን ሲፖርዶ ነው ሲሁፖርዶ ይቻላል የመልሱን ጨዋታ የአትሌቲኮ ማድሪድን የሚገጥሙበት ጨዋታን ውጤት መቀልበስ ይቻላል የሚል አይናቸው ሁሉ የላሊጋው ሻምፒዮን እንደሚሆኑ ትልቅ ሲምቦሊክ ምልክት የተወ ጨዋታ ሳይሆን የአትሌቲኮ ማድሪድ ጨዋታ አላለቀም የሚል ቢሊፍ ስቴዲየም ውስጥ የነበረበት ነው። ሃንዚ ፍሊክ ራሳቸው የማክሰኞ ጨዋታ ላይ ተአምር አይጠይቀንም፣ ጥሩ መጫወት ነው የሚጠይቀን። የትኛውም ሜዳ ላይ 2 ከዛ በላይ ጎል ማስቆጠር እንችላለን፣ ተአምር አይጠይቀንም፣ ጥሩ መጫወት ግን ይጠይቀናል። ጥሩ ቡድን እንደሆኑ አውቃለሁ፣
ነገር ግን ለእኛ የማይቻል የተለየ ተአምር የሚጠይቅን ውጤት አይደለም ብለዋል። አንዳንድ ጠቃሚ ነገሮች አሉ። ፌራን ቶሬዝ በመጨረሻ ጎል አስቆጥሮላቸዋል። አንድ ፕሮግራም ነበረኝ ባለፈው ላሚን ያማል ለብቻው እየተፋለመ ነው ወይ? ምክንያቱም ባለፈው የውድድር ዘመን ከሱ ጋር በጣም ኤክሰፕሽናል ሲዝን ያሳለፉ ለባርሰሎና ጥሩ ሲዝን ማሳለፍ ብቻ ሳይሆን በግል ደግሞ 4 ቢያንስ ለባሎንዶር እጩ የመሆን ፖቴንሻል የነበራቸው ተጫዋቾች ነበሩ ከሱ ጋር ማለት ነው ከላሚን ጋር። ሌቫንዶቭስኪ 40 ጎል ሲዝን ነበረው። ራፊኛ ከ60 በላይ ጎል ኮንትሪቢሽን ነበረው በፕሬሲንግ ከሚሰጣቸው የሚገርም ጥቅም ባሻገር። ፔድሪ ወደ ባርሰሎና ከመጣበት ጊዜ ጀምሮ ከመጀመሪያው ሲዝን በኋላ ከጉዳት ነጻ ሆኖ ኮንሲስተንት የተጫወተበት ሲዝን ነበር። ዘንድሮ ግን በተለያየ ምክንያት እነዚህ ተጫዋቾች አብረውት የሉ። ራፊኛ 4 ጊዜ ተጎድቷል። ፔድሪ 3 ጊዜ ተጎድቷል። ሌቫንዶቭስኪ እንደ አምናው ጎል እያስቆጠረ አይደለም እና የባለፈው አትሌቲኮ ማድሪድ ጨዋታ ላይ 19 ድሪብል መሞከሩ የብቻ ፋይት ውስጥ እንዳለ የሚያሳይ ነው። ግን በቀደም ፌራን ቶሬስ ጎል አስቆጥሯል። በጣም አስፈላጊ ነበር እሱ። ከጃንዋሪ 31 በኋላ ለ14 ጨዋታዎች ጎል ሳያስቆጥር ከቆየ በኋላ ነው ጎል ያስቆጠረው እና ማንን ያስጀምራሉ አላቅም፣ ግን የዚህ ተጫዋች ጎል ማስቆጠር በጣም አስፈላጊ ነበር። ሪያል ማድሪድ ከዢሮና ጋር አቻ ተለያይቷል። እንግዲህ ከ2 ወር በፊት የላሊጋው መሪ ነበር እና ከዛ በኋላ በፈጣን ሁኔታ ነው ስላይድ ያደረገው ብቻ ሳይሆን አንዳንዶቹ ሽንፈቶቹ ምሳሌ በኦሳሱና በሄታፌ በሜዳው እና በማዮርካ ተሸንፏል። አሁን ደግሞ በሜዳው በዢሮና በአቻ ተለያይቷል። አርብ ምሽት ከ21 ነጥብ ማግኘት ከሚችለው ከሚገባው 21 ነጥብ 10 ነጥብ ብቻ ነው ያገኘው። አሁን የምናየው ልዩነት የተፈጠረው በእነዚህ ጨዋታዎች በተመዘገቡ ውጤቶች ነው። ሲዝኑን በሙሉ ደግሞ ከአትሌቲኮ ማድሪድ ሽንፈት በስተቀር እሱም ቢሆን በአሎንሶ ዘመን የደረሰባቸው ለሪያል ማድሪድ ደጋፊዎች እንደ ውርደት የሚቆጠር 5-2 ሽንፈት ነበር። ሌሎቹ ጨዋታዎች ግን በራዮ ቫዬካኖ፣ በሴልታ ቪጎ፣ በኤልቼ፣ በዢሮና፣ በሞንቴሊቪ የገጠሟቸው ሽንፈቶች ናቸው። በእነዚህ ጨዋታዎች በመሸነፉ ምክንያት ነው ይሄ ጋፕ የተፈጠረው እና እነሱ ቹዜን ፒክ የሚሉት ነገር አለ። አሁን ባለፈው ወደ ሪያል ማድሪድ ከሄደበት ጊዜ ጀምሮ ምባፔ እንደዛ ጨዋታ ፕሬስ ያደርጋቸው አላውቅም። የመረጥሽ ነው ፕሬስ የምታደርግ። አሁን አጀንዳ ምባፔ አይደለም፣ ግን በጠቅላላው የቡድኑ አቲቲዩድ እንደዚህ አይነት ጨዋታዎች ላይ ትክክል አይደለም ማለት ነው ወይ ያስብላል። ምክንያቱም ከሪያል ማድሪድ አቅም በላይ ሊሆኑ አይችሉም እነዚህን ቡድኖች በሙሉ ካየሽ። ግን ደግሞ አሰልጣኙ ለረጅም ጊዜ ተቆጥቦ ነበረ ስለ ኢንቴንሲቲ ተጫዋቾችን በተመለከተ ተግቶ ስለ መስራት፣ ብዙ ስለ መሮጥ፣ በሀይል ፕሬስ ስለማድረግ ምናምን ላለመናገር ተጠንቅቆ ነበር የቆየ። የበለጠ የአንቸሎቲን ሜተድ ለመጠቀም ነበር ሲሞክር የነበረው እና በቀደም 200% በከፍተኛ ኮሚትመንት ካልተጫወትን በስተቀር ማሸነፍ አንችልም ማለት። ስለ ተጫዋቾቹ ኮሚትመንት እያወራ ነው ያለው፣ ጥያቄ እያስገባ ነው ያለው። ማሸነፍ እንችል ነበር፣ አስደናቂ እግር ኳስ አልተጫወትንም፣ ግን ማሸነፍ የምንችልበት እድል ነበር። ግን 90% ምናምን ብቻ በመጫወት የሚሆን ነገር አይደለም ማለት። ሪያል ማድሪድ ላይ ያለው ትልቁ ችግር የኢንቴንሲቲ ችግር ነው፣ የባላንስ ችግር ነው። ለረጅም ጊዜ አልፈቱት። ብዙ ጊዜ እኛም ደጋግመን ያነሳለሁ፣ በተለይ በላሊጋ ጨዋታዎች ላይ የሚታይ ነው እና ከዛ ሽንፈት በኋላ ከዛ አቻ ውጤት በኋላ ሚኒክ ሜዳ ላይ ሄደው ያሸንፋሉ የሚለውንም ተስፋ እንዲያቀጨጨው ያደርጋል። ግን ሪያል ማድሪድ ቻምፒየንስ ሊግ ላይ ሌላ ከለር ሂስቶሪካሊ ሌላ መልክ እንዳለው እናውቃለን። ውዝግብ ነበር። ቪክቶር ራይሽ የማንቸስተር ሲቲ ተጫዋች ነው፣ በውሰት ነው እዛ እየተጫወተ ያለው። ጂሮና ከሲቲ ፉትቦል ግሩፕ ክለቦች መካከል አንደኛው ስለሆነ ከዚህ በፊትም ብዙ ተጫዋቾች በውሰት ይሰጡ ነበር። ሳቪኞ፣ ዶሚኒክ ማፌዮ፣ ሌሎችም ተጫዋቾች። በክርኑ ምባፔን መጥቶት ደም በደም ሆኖ ነበርና በዳኝነቱም ጉዳይ ላይ አልቫሮ አርቤሎ እዚህም ጨረቃ ላይም የፍጹም ቅጣት ምት ነው ይሄ ብሎ አስተያየት ሰጥቶ ነበር። በዳኝነት ግን ብዙ ችግር አለ፣ ሪያል ማድሪድ ብዙ በደል ይደርስበታል በዚህኛው ሳምንት በወዲያኛው ሳምንት እያለ ሌሎችም የማዮርካን ጨዋታ የኦሳሱናን ጨዋታ እየጠቀሰ ሴም ኦልድ ስቶሪ ነው፣ ሁልጊዜ የሚያጋጥመን ነገር ነው ብሎ በዳኝነቱም ቅሬታ እንዳለው ተናግሯል። ባየር ሚኒኩ ጨዋታ እንደ ኤክስፐሪመንት የሚመስል ጁድ ቤሊንጋምን ከኤድዋርዶ ካማቪንጋ ጋር አንድ ላይ ያሰልፎታል። ካማቪንጋ 6 ወሩ መጀመሪያው አይቀርም በሸዋሚኒ ቅጣት ምክንያት። ሜንዲን ቀይሮ አስገብቶታል። ፍራን ጋርሲያን ተክቶ ነው የገባው። ሜንዲ ያው ኦሊሴን ለመቆጣጠር በጣም ያስፈልጋቸዋል። የሪያል ማድሪድ ምርጡ ዲፌንሲቭ ፉልባክ እሱ በመሆኑ ምክንያት። ሌላ ባየር ሚኒክ ሬከርድ ሰብሯል በዚህ ሳምንት 105 ጎሎች አስቆጥሯል። በቀደም ከሴንት ፖሊ ጋር ነው የተጫወተው። ያው የማይጠረቃ የጎል ማስቆጠር ጥም ያለበት ቡድን ነው። የሚገርም ነው። ከሴንት ፖሊ ጋር ነው የተጫወቱት።
7 ተጫዋቾች ለውጧል አሰልጣኙ እና ሙሉ ትኩረታቸው የሳምንቱ አጋማሽ የመልስ የቻምፒየንስ ሊግ ጨዋታ ላይ ቢሆን አትፈርጅባቸው መቼስ እና ቡድኖች አንዳንድ ጊዜ ስዊችድ ይሆናሉ። እንዲያውም የሴንት ፖሊ አሰልጣኝ አሌክሳንደር ብሌሲን ምን ብሎ ነበር? ማንም ሰው መጥቶ ሊነግረኝ አይችልም ባየር ሚኒክ ለዛኛው ጨዋታ የበለጠ ቅድሚያ ይሰጣል ብሎ ለዛኛው ጨዋታ ነው ቅድሚያ የሚሰጡት የሚል ግምት ነበረው። 7 ተጫዋቾች ይለውጥ እንጂ እና በቀደም ከነበረው 11 ኖየር፣ ላይመር፣ ጆሹዋ ኪሚና ማይክል ኦሊሴን ብቻ ያስቀር እንጂ የገቡ ተጫዋቾች በሙሉ በዴሞሊሽን ሞድ ላይ ነው የነበሩ የማውደም ሞድ ላይ ነው የነበሩት እና በቡንደስሊጋ ታሪክ ማንም ቡድን በአንድ የውድድር ዘመን ከ102 ጎል በላይ አስቆጥሮ ያቅም 105 ላይ ደርሷል። የሚቀሩ ጨዋታዎች አሉ። ስለዚህ ሪካርዱ ከዚህም በላይ ሊሆን ይችላል። የመጨረሻው ነጥቤ ሴሪያን የሚመለከት ነው። በሴሪያ ትላንት ስፔሻል ጨዋታ ይቻሉ በኢስታዲዮ ሲኒጋግሊያ የሴስክ ፋብሪጋዝ ኮሞ ከክሪስቲያን ኪቩ ኢንተር ጋር ያደረጉት ጨዋታ በኢንተር ሚላን 4-3 አሸናፊነት አልቋል። ይሄ ጨዋታ በጣም ወሳኝ ጨዋታ ነበር በሁለት ምክንያቶች። ለስኩዴቶ እና ለቻምፒየንስ ሊግ ቦታ የሚፎካከሩ ቡድኖች ናቸው። ኢንተር እንኳን ያው በሳምንቱ መጨረሻ ባለፈው ቅዳሜ በኡዲኔዜ 3-0 ስለተሸነፈ ኤሲ ሚላን እና ናፖሊ ካልሳሳት ከፓርማ ጋር ትላንትና በኢኒዮ ታርዴሊ መሰለኝ አቻ ስለተለያየ ስኩዴቶን የሚከለክለው የለም፣ ሻምፒዮን ይሆናል። ግን በጣም አስፈላጊ ነበር የትላንትና ድላቸው። የሚገርም ብልጫ ነበረው የፋብሪጋዝ ኮሞ። ለነገሩ ጨዋታው ሲያልቅም የሙከራውን መጠን አይተሹ እንደሆነ የቶፕ ዶግ እንትን ያለው 24-7 ነው ሙከራው መጨረሻ ላይ ሲያልቅ 3.12 ኤክስጂ ለኮሞ 0.88 ለኢንተር የነበረው። ግን ምን አየን? ሻምፒዮን መሆን የሚፈልጉ ቡድኖች ላይ የሚታይ የተፋላሚነት አቲቲዩድ አለ እና ደግሞ የግድ ማሸነፍ ነበረበት ኮሞ። ምክንያቱም አታላንታ ቤርጋሞን ዩቬንቱስ 1-0 አሸንፎ ስለነበር በዩቬና በአታላንታ መካከል ይመስላል ተጨማሪው ቦታ በዩቬና በኮሞ መካከል ለቻምፒየንስ ሊግ ቦታ እና ትልቅ ኤክስፔክቴሽን የነበረበት 7 ጎሎች የተቆጠሩበት ግን ኮሞ 2-0 ይመራ ነበር መጀመሪያ ከኃይለኛ ብልጫ ጋር ፍጹም ዶሚኔት ከማድረግ ጋር ኢንተር የሚመለስበት እድል ያለ አይመስልም ነበር። አሁን እዚህ ጋር ነው ካራክተር የሚታየቀው እና ትላንትና ይህንን ከማርከሽ ቱራም አየን። ብዙ ሲተች ነበር። ላውታሮ የለም። የላውታሮ አለመኖር ከቻምፒየንስ ሊግ ለመውጣታቸው ከሚጠቀሱ ዋና ዋና ምክንያቶች መካከል አንደኛው ነበር። ግን ትላንትና በእንደዚህ አይነት ሀይ ስቴክ ጨዋታ ላይ የተጫዋቹን ብቃት አየንም። የመጀመሪያ አጋማሽ ከማብቃቱ በፊት በተጨማሪ ሰዓት ጎል አስቆጠረ። እሱ የሞመንተም ልዩነት አመጣ። ሁለተኛ አጋማሽ እንደተጀመረ ጎል አስቆጠረ። ተጨማሪዎቹን 2 ጎሎች ዴንዝል ደምፍሪስ ነው ያስቆጠረው። ግን በመጀመሪያ አጋማሽ ኢንተር በሴሪያው በእድሜ ከገፉት ቡድኖች መካከል አንደኛው ነበር። ኮሞ ወጣቱ ስብስብ ነው። ስለዚህ እነ ዲያዮ እነ ዱቪካስን እነ ኒኮ ፓዝን እነ ባቱሪናን የመቆጣጠር ችግር ነበረባቸው። በተለይ እንደ አቼርቢና ዲማርኮ አይነቶቹ ተጫዋቾች እንዲህ አይነት ችግር ነበረባቸው። 2 ጎሎች የአሌክስ ቫሌም ጎል፣ ሌሎቹም ጎሎች በተቆጠሩበት ጊዜ በሁለቱ ቡድኖች መካከል የነበረውን የእድሜ ልዩነት የእድሜ ፕሮፋይል ልዩነት ማየት ትችላለሽ። ከዛ በኋላ ግን እንዳልኩት ማርከሽ ቱራም በጣም ድንቅ ፐርፎርማንስ የመጀመሪያው ጎል ሲያስቆጠር ኮሞ ድንገት በራስ መተማመን ማጣት ጀመረ። ከእንደዚህ አይነት ብቃት በኋላ የመልበሻ ክፍል የሁለቱም ቡድኖች ስሜትም የሚለውጥ የኢንተር ካምባክ የተጀመረበት ኮሞ ወደ ሰልፍ ዳውት ውስጥ የገባበት ነበር። በሁለተኛው አጋማሽ እነዛ ተጨማሪ 2 ጎሎች በደምፍሪስ አማካይነት ተቆጠሩ። ኳስ ዶሚኔት አድርጎ ነበር። 70% የኳስ ቁጥጥር ድርሻ ነበረው። እድሎች ነበሯቸው። ጎል አስቆጥረዋል። ዳኩኛ በፍጹም ቅጣት ምት 89ኛው ደቂቃ ላይ ጎል ካስቆጠረ በኋላ አሁን በብዙ ክለቦች እየተፈለገ ያለው ተከላካያቸው ጃኮቦ ራሞስ የሚባለው እሱም ብረት መልሶበታል። ኢንች ነበር የቀረው። ያን ሶመር አንዳንድ ትልልቅ ሙከራዎች አድኗል፣ ግን በቂ አልነበረም እና ትላንትና በጣም ትልቅ 7 ጎሎች የተቆጠሩበት ካምባክ የነበረበት ከሞላ ጎደል የኢንተርን የሴሪ አሸናፊነት እንደ ማረጋገጥ ያለ ጨዋታ ነበር። እነዚህ እንግዲህ የሳምንቱ መጨረሻ የእኔ ዋና ዋና ሀይላይቶች ናቸው። አንቺም መጨመር ከፈለግሽ ምሳ የሳምንቱ መጨረሻ ላይ ትኩረትሽን የሳበ ጨዋታ ካለ ይሄኛው ሀይላይት ነው የምትዩም ካለ ማንሳት እንችላለን። ብዙ ጨዋታዎች አሉ። ለምሳሌ የቶተናም ጨዋታ እኔ አሁን እንድታዘን ወይም እንዲደብር የሚያደርግ ነው። ልክ ባለፉት አመታት
ለቶፕ 5 ውስጥ የምናገኘው በተለይ ደግሞ በፖቼቲኖ ጊዜ ለሻምፒዮንስ ሊጎች የሚፎካከር ብዙ ርቀት የሚጓዝ ቡድን በቃላ ለመውረድ ሲጫወት ስታየውና የምንርም ደግሞ እንደሚወርድ ፊል እያደረክ መታየው አይነት ጨዋታ ይመስለኛል አይደል? የሞከሩ ይመስለኛል እኔ ጨዋታውን ለማሸነፍ ግን በቂ አልነበረም። ጨዋታውን ያንን ጨዋታ ማሸነፍ ብቻ ሳይሆን የሚመጡትን ጨዋታዎችን ማሸነፍ ይጠበቅባቸው ነበር። በእርግጥ ግን ሌላ ደግሞ መጥፎ ምሽት ነበርና የሆነ የምታውቀው አንድ ትልቅ ቡድን በቅርብ አመታት እኔ ይሄኛው ቡድን ወርዶ ፊልም የምታደርግበት ወይም ደግሞ ላይወርድ ይችላል የምታሳውን ቶተናም እኔ እንደሚወርድ አስቤ አላቅም። በቃ ቶተናም ሁሉ ጊዜ ኮላፕስ የሚያደርጉበት ጊዜያቶች አሉ፣ የማይመጣበት ጊዜ አለ። ግን ደግሞ ለዋንጫ ሲፎካከር ብዙ አመት ባናየው ከ1 እስከ 5 6 7 ላይ ሆኖ ሲጨርስ የምታየው ቡድን በቃ ሊወርድ እንደሆነ ስታስብ እሱ ጨዋታ በተወሰነ መንገድ ያው ባርሴሎና እኔ አረጋግጧል ብዬ ነው ማስበው። እንግዲህ ሪያል ማድሪድ አቻ ሲወጣ በቃ ባርሴሎና ኦልሞስት ምንም እንደማይጠበቅበት ትረዳለና ምናልባት የቶተናም ጨዋታ ይመስለኛል። ግን የአርሰናሉም ጨዋታ እንደዚሁ ደግሞ ሌላ እኔ አሁን ከጥቂት ሳምንት በፊት አረ በቃ ፕሪሚየር ሊግ አልቋል ብዬ ነበር ማምነውና አሁን ደግሞ ሌላ ደግሞ ወይም አይ አላለቀም እንድትል የሚያደርግም ሳምንት ነበር ብዬ አስባለሁ። ግን የቶተናም ይመስለኛል። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።